በተደጋጋሚ ራስዎትን የመሳት አጋጣሚ ውስጥ ገብተው ያውቃሉ? በዚህ ምክንያት የተለያዩ ሆስፒታል ሄዳችሁ ምርመራ ስታደርጉ ምንም አይነት ችግር እንደሌሎት ተነግሮት ከሆነ እንግዲያውስ ይህንን ቪዲዮ እስከ መጨረሻው ድረስ እንድታዳምጡት እመክራለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ ዲሻኔል ዩቲዩብ ነው። በየሳምንቱ የተለያዩ የጤና ትምህርቶችን ይዞ የሚመጣ የጤና ቲዩብ ነውና ይሄ ቪዲዮ በጣም ወሳኝ ነውና ለብዙ ሰዎች እንዲዳረስ ሁላችሁም ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲዳረስ እንድታደርጉልኝ እጠይቃችኋለሁ። ዛሬ ይዤላችሁ የመጣሁት አንዳንድ ሰዎች በተለያየ አይነት ምክንያት የልብ ምት መዛባት ካለ ወይንም በሕክምናው አሪቲሚያ የምንለው የልብ ምት መዛባት ማለት የልብ ምት መጨመር፣ የልብ ምት መቀነስ እያስቸገሩት ከሆነ በኖርማል የጤና ሁኔታ ውስጥ አንድ ሰው ልብ ምቱ በሚመታበት ሰዓት ላይ አይሰማም። ነገር ግን አንዳንድ ሰዎች የልብ ምታቸው ሲሰማ ወይንም ልብ ምታቸው ይሰማቸዋል፣ ፊል ያደርጉታል፣ በጣም ህመም ይኖረዋል እና ፓልፒቴሽን የምንለው የጤና ችግር ካለቦ መደንዘዝ ወይንም ዲዝነስ የምንላቸው ምልክቶች ካሉ ወይንም በተደጋጋሚ ለተወሰኑ ደቂቃዎች ለተወሰኑ ሰከንዶች ራስን መሳት ችግር ካለ በፍጥነት ወደ ጤና ተቋም ሄደው እነዚህ ምርመራዎች ማድረግ ይኖርባቸዋል። ብዙ ጊዜ እነዚህ ምርመራዎች የሚታዘዙት በካርዲዮሎጂስት ወይንም በልብ ሐኪም ነው። ዛሬ ይዤላችሁ የመጣሁት ኢሲጂ ሆልተር ስለሚባል ፒክቸሩን እዚህ ጋር ተመልከቱት። ኢሲጂ ሆልተር ወይንም ፖርቴብል ኢሲጂ እንለዋለን በሕክምናው። በታካሚ ደረት ላይ የኢሲጂ ወይንም የልብ ምርመራ ማሽኖችን በማስቀመጥ ብዙ ጊዜ በ24 ሰዓት ውስጥ ወይንም ሚኒመም ለ24 ሰዓት ማክሲመም ለ72 ሰዓት የልብ ምርመራን ቼክ የምናደርግበት መሳሪያ ነው ኢሲጂ ሆልተር የምንለው። ኢሲጂ ሆልተር ጥቅሙ ምንድን ነው ስንል ኮንቲኒየስ የሆነ የማይቋረጥ የ24 ሰዓት ሊሆን ይችላል፣ የ48 ሰዓት ሊሆን ይችላል፣ የ72 ሰዓት ሊሆን ይችላል። የልባችንን ምት በእያንዳንዱ ሰከንድ፣ በእያንዳንዱ ደቂቃ፣ በየሰዓቱ ሪከርድ እያደረገ የሚያስቀምጥልን መሳሪያ ወይንም ማሽን ነው። ስለዚህ የኢሲጂ ሆልተር የምንለው ለማን ነው የምንጠቀመው? እንግዲህ ቅድም ተነጋግረናል። ኢሲጂ ሆልተር የምንለው አንድ ሰው ተደጋጋሚ የሆነ ራስ መሳት ካለ፣ የልብ ምት መዛባት ካለ፣ ከፍተኛ የሆነ የልብ ምት ካለ ፓልፒቴሽን የምንለው ወይንም ደግሞ ዲዝነስ እንደዚህ መደንዘዝ ምልክቶች ካሉ ኢሲጂ ሆልተር ሊታዘዝ ይችላል። እንግዲህ ኢሲጂ ሆልተር ለአንድ ሰው በሚታዘዝበት ሰዓት ላይ ሚኒመም ወይንም በጣም በትንሹ ለ24 ሰዓት ማክሲመም ለ72 ሰዓት ኢሲጂ ሆልተር ፔሸንት ላይ ልናደርግ እንችላለን። ኢሲጂ ሆልተር ምንድነው ጥቅሙ ስንል ለ24 ሰዓት የልብ ምታችንን የሚመዘግብ መሳሪያ ነው። ስለዚህ እንደዚህ አይነት ችግር ያለባችሁ ታማሚዎች በፍጥነት ወደ ጤና ተቋም በመሄድ የልብ ሕክምና ወይንም የልብ ሕክምና ስፔሻሊስት የሆኑ ካርዲዮሎጂስት ሐኪሞችን በማናገር እነዚህ ምርመራዎችን ልታደርጉ ትችላላችሁ። ስለዚህ ኢሲጂ ሆልተር በጣም ወሳኝ የምንለው ምርመራ ነው። ስለዚህ አንዳንድ ጊዜ የልብ ምት መዋዠቅ፣ መዛባት ያለባቸው ችግሮች ይህንን ምርመራ ቢያደርጉ ሪከመንድ እናደርጋለን ማለት ነው። ስለዚህ ኢሲጂ ሆልተር የተደረገላችሁ ሰዎች ወይንም ታካሚ ሊያደርጉት የሚገባው ጥንቃቄ ምንድን ነው? ስለዚህ ኢሲጂ ሆልተር የተደረገለት ሰው ስራ መስራት ይችላል፣ እንቅስቃሴ ማድረግ ይችላል፣ ችግር የለም። ስለዚህ ቤት ውስጥም ሊሆን ይችላል፣ ከቤት ውስጥ ውጪ ያሉ ስራዎችን መስራት ይችላል፣ መንቀሳቀስ ይችላል። ኖርማሊ ከዚህ በፊት የሚያደርጋቸውን ነገሮች ማድረግ ይችላል። ነገር ግን በጣም ጥንቃቄ ማድረግ ያለብን ምንድን ነው? እነዚህ ፒክቸሩ ላይ እንደምታዩት ደረት አካባቢ ላይ የተቀመጡት የልብ ምታችንን የሚያነቡ ከሰውነታችን ጋር የተጣበቁት አታችመንቶች መልቀቅ የለባቸውም። ከለቀቁ የልብ ምታችንን በአግባቡና በስትክክል እየመዘገቡ አይደለም ማለት ነው። ስለዚህ ኢሲጂ ሆልተር የተደረገለት ሰው ሊያደርገው የማይገባው ወይም የተከለከለው ነገር ምንድን ነው ስንል በፍጹም ኢሲጂ ሆልተር የተደረገለት ሰው ሻወር መውሰድ የለበትም። ኢሲጂ ሆልተር የተደረገበት ቦታ ላይ
ውሃ መንካት የለበትም ማለት ነው። ውሃ ከነካ የምንፈልገውን ሪዛልት ላያገኝ ይችላል፣ ወይንም አታችመንቶቹም ሊለቁ ይችላሉ ማለት ነው። ስለዚህ በተለይ ኢሲጂ ሆልተር የግዴታ ማድረግ ያለባቸው አንደኛው አሪቲሚያ ያለባችሁ ታማሚዎች። አሪቲሚያ ማለት የልብ ምት መዛባት፣ በተለይ አትሪያል ፊብሪሌሽን ያለባቸው ፔሽንቶች የግዴታ ኢሲጂ ሆልተር ማሰራት ይኖርባቸዋል። ሁለተኛው ፓልፒቴሽን ያለባቸው ችግር ነው። ፓልፒቴሽን ማለት አብኖርማል ፋስት የሆነ ሃይ ሃርት ቢት ነው። ፓልፒቴሽን የምንለው አሴ ኖርማል ፊዚዮሎጂ የልብ ምታችን ሲመታ ማንም ሰው መስማት የለበትም። ልባችን ስራዋን ትሰራለች፣ ሃርት ቢት አላት፣ ግን ሃርት ቢታችንን ፊል ማድረግ የለብንም። ፓልፒቴሽን የምንለው ፔሸንቱ ወይንም ታማሚው የልብ ምቱ ሲሰማው፣ አንዳንድ ጊዜ በድንጋጤ ጊዜ በምትሮጡበት ሰዓት ላይ ወይ ውሻ ሲያባራችሁ በጣም ከፍተኛ ድንጋጤ ባለበት ሰዓት ላይ ልብ ምታችሁ ሲሰማችሁ የሚሰማ አይነት ስሜት ነው ፓልፒቴሽን የምንለው እና እንደዚህ አይነት ችግር ያለባችሁ ሰዎች ኢሲጂ ሆልተር ቼክ መደረግ አለበት። ሌላው ዲዝነስ ነው፣ መደንዘዝ፣ ማዞር፣ ራስ ምታት ምን አይነት ተደጋጋሚ እንደዚህ አይነት ችግሮች ካሉ ኢሲጂ ሆልተር ልታሰሩ ይገባል። ሌላው አንኤክስፕሌን የሆነ ፌንቲንግ ያለባችሁ ሰዎች ወይንም ያለምንም ምክንያት ሰውነታችሁ ምንም አይነት ችግር ሳይኖር ተደጋጋሚ ራስ መሳት ለ10 ሰከንድ ሊሆን ይችላል፣ ለ20 ሰከንድ፣ ለ30 ሰከንድ በተለያየ ሰዓት፣ በተለያየ ቀን፣ በተለያየ ደቂቃ፣ በተለያየ ቦታ ራስ መሳት ችግር ያለባችሁ ሰዎች ኢሲጂ ሆልተር ልታሰሩ ይገባል። ለበለጠ መረጃ ሁላችሁም ሊሻኔልዝ ዩቲዩብ የሚለውን የቲክቶክ የዩቲዩብ ቻናል ፎሎ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የተለያዩ ጤና ትምህርቶች እንዲደርሷችሁ ማድረግ ትችላላችሁ። ከተመቻችሁ ላይክ፣ ኮፒ፣ ሼር አድርጉልን። እናመሰግናለን።